አደር ብቻ ሳይሆን ለኔም ነው ሞት የተፈረደብኝ የሚለው ዜኑ የትግራይ አርሶ አደርስ ምን አደረገ የሀገርና የሰፈርህ ልጅ አቅፎ ባኖርም ይህ ሁሉ በደልና ስቃይ አይገባውም በማለት ለኢትዮጵያ መንግስት በምሬት መልእክቱን አስተላልፏል። አሁን እባክህን ይህንን ህዝብ አትበድለው። የትግራይ ህዝብ ሰላም ወዳድ ደግ የራሱን እንጂ ሰው የማይፈልግ ከየት መጣክ የማይል ህዝብ መሆኑን እኔ ምስክር ነኝ ሲል አብሮ በመልካምና በመጥፎ ጊዜ አብሮ የኖረበትን የትግራይ ህዝብ ደግነት ለመላው ህዝብ ህያው ምስክርነትና መልእክቱን አስተላልፏል። የትግራይ ህዝብ እኮ ሰው ወዳጅ ነው፣ እንግዳ ተቀባይ ነው። ያለውን አብሮ ቆርሶ የሚበላ ነው ከመጣው እንግዳ ጋር። እኔ ማለት መጀመሪያም ነገር ያለው የመጣሁት ጅማ ዞን ጎማ ወረዳ ቀበሌ በሻሻ ነው የነበርኩት። እንኳን ተሳፍረልን ምን ቆርሰውን እያጣን ነው። በኢትዮጵያ ደረጃ አልኩ ኢኮኖሚ ችግር አለ። ይሄ ኢኮኖሚ ችግር ያመጣብን ደግሞ ይሄ ጦርነት ነው። ጦርነት አይጠቅመንም። ሰው ይበላል፣ ኢኮኖሚን ይበላል፣ ሁሉን ነገር ይበላል። ሁሉን ነገር የሚያስተካክል ምንድነው? ፍቅር፣ ሰላም ካለ ሁሉ ነገር አለ። አትግደል፣ አትጨፍጭፍ። ሰላም ያስፈልገናል። የኦሮሞ ህዝብም ሰላም ነው የሚፈልገው፣ የትግራይ ህዝብም ሰላም ነው የሚፈልገው። የሚያገናኘኝ ድንበር የለም ወይም ምን የሚያገናኘን ነገር አታባላን ነው የምለው። ኦቦ ዶክተር አብይ ወንትን ሲንጀዱ አኒስ ኢጆሌ በሻሻ አቲስ ኢጆሌ በሻሻ ኡመኒ ትግራይ ናሐመቴ ስስ በረጋ ባዬ ሐመቴ ደበ ወጅኒን ደበርትኔራ ሐመሙ ሐመተሜን ወጅኒን ጅራታ ጅራ ኡመተ ትግራይ እሚድን አኒስ ሚደሙ ሳን በርባዶ ወንኛተ ኛደን ቡላ ወን ቤላይ ቡላ አቲስ ከበጀኑ ከንዲሚ ከነጫላ ወንት ስትድበዱ እንጅሩ። ተመልካቾች እንግዲህ ይሄ አይ ቲንክ በጣም ትልቅ ሂማን ኢንተረስት ያለው ስቶሪ ነው። ለአብይም እኔም አንተም የበሻሻ ልጆች፣ እኔም የበሻሻ ልጅ ነኝ፣ አንተም የበሻሻ ልጅ ነህ። የትግራይ ህዝብን አትበድለው። የትግራይ ህዝብ ሲጨቆን ያለው የትግራይ ህዝብ ሲጨቆን አብሬ ነው የሚጨቆነው ነው ያለው። ኦሮሞ ነኝ ግን አብሬ ነው የሚጨቆነው፣ ትግራይ ውስጥ እስካለው ድረስ አብሬ ነው የሚጨቆነው። የትግራይ ህዝብ ያለበት ሁኔታ በግልጽ የገለጸበት ነው። የትግራይ ህዝብ ሰው አያገልም፣ ሰው በማንነቱ አያጠቃም። ይሄ ሁሉ ዓመት እዚህ ነው የምኖረው። የ19 ዓመት ጎረምሳ አለኝ እና ልጆች አሉኝ። በመስኖ የሚተዳደር ሰው ነው ህይወቱ እንደዚህ ምስቅልቅል ያለው። ይሄን እያየ የኢትዮጵያ መንግስት ነኝ ካለ በጦርነቱ ጊዜ ትግራይ ውስጥ የነበሩ የሌላ ብሔር ተወላጆች ነበሩ። ሰው አይምነውም ነበር። ጠቅላላ 100% ዝም ብሎ ተጋሩ ብቻ ትግራይ ውስጥ ግፍ ሲፈጸምባቸው የነበር ይመስሏል። አሁን ትግራይ ውስጥ ትግራዋይ ብቻ እየተጎዳ ያለ ይመስሏል። ትግራይ ውስጥ ይሄ በሻሻ ልጅ፣ እኔም የበሻሻ ልጅ ነኝ፣ አንተም የበሻሻ ልጅ ነህ፣ እባክህ ዶክተር አብይ እያለ እኮ ተማጽኖታል እኮ ለምኖታል። የትግራይ ህዝብ አትበድል፣ ትግራይ ሰላም ትፈልጋለች። ትግራይና የኦሮሞ ህዝብ በድንበር አይገናኝም፣ አንዱን በድለው አያውቅም። የኦሮሞ ህዝብ ሰላም ነው የሚፈልገው፣ የትግራይ ህዝብ ሰላም ነው የሚፈልገው ብሎ ነው መልእክት ያስተላለፈው። ቀጥለን ተመልካቾች ወደ ጀነራል ተፈራ ማሞ ያስተላለፈው መልእክት አለ። ጀነራል ተፈራ ማሞ ከመሄዳችን በፊት ሰሞኑ አንድ ያስተዋወቅኳቸው አንዲት ልጅ ነበረች። ቲዲኤፍ ገርሊ ፕላስ የሚባል ዩቲዩብ ላይ ታገኟታላችሁ። የጋሸና ልጅ ነች። ጋሸና ነው ትውልዷ፣ ጋሸና ነው። የቲዲኤፍ ታጋይ ነች። የቲዲኤፍ ታጋይ ነው። እንዴት ነው የገባችው? ቲዲኤፍ ወደ ጋሸና ተጠጋ። ጋሸና ሲሄድ እነሱ ቤት ነው ያረፈው። የሆነ ክፍለ ጦር እነሱ አካባቢ እሱ ያለችበት አካባቢ ነው እና የምታውቀው ነገር የላትም። አንደር ኤጅ ነች። ከ18 በታች ነበረች። እንደዛ ነው ያለችው። እሷ እድሜ ሸውጃቸዋለሁ አለች። ነገራቸው ሁሉም ነገር ሰማው፣ አየዋቸው፣ ምናምን ዲስፕሊናቸው፣ ሁሉ ነገራቸው፣ በጣም ጸባያቸው፣ ምንም ነገር አያደርጉም፣ እንደሚወራው አይደለም። ከዛ እኔ ከእናንተ ጋር መታገል ፈልጋለሁ ብዬ ጠየቅኳቸው። ኖ ምን አንቺ ምን ጉዳይ አለሽ? እኛ እኮ ለመሞት ነው የወጣ ነው። እኛ እኮ የወጣ ነው እኮ እናቶቻችን ተደፍረው፣ እህቶቻችን ተደፍረው፣ ቤታችን ተቃጥሎ ወንጀል ተፈጽሞብን እኮ ነው የወጣ ነው። አንቺ በምን ጣጣሽ በምን ኃጢአትሽ ነው እዚህ ጦርነት ውስጥ የምትገቢው? ትሞች ያለሽ ደግሞ ሞት እኮ አለ አሉኝ አለች። ሻለቃ አዛዥ ባናግረው፣ አንደኛው አዛዥ ባናግረው ነው አሉኝ። ሁሉ ማለት የተረባረቡ። ከዛ በጨረሻ ላይ ሻንጣዬን ጠቅልዬ አድሬ ምናልባት ጥለውኝ እንዳይወጡ ሻንጣዬን አዘጋጅቼ የጠበቅኳቸው በፍጹም ቢያሉ እነሱ ስንት ዓመትሽ ነው አሉኝ አለ። በቃ እምቢ ስላቸው ስንት ዓመትሽ ነው አሉኝ ሲሏት 19 አልኳቸው አለች። የውሸቷን ማለት ነው። ከዛ ገባች። ለማንኛውም
ገባች። እነሱ ላኳት ብሎ አዛዥ ሰምቶ መኪና አዘጋጁና ሂዱ ወደ ጋሸና መልሷት ሲል ከሷ ባታሊዮን በጦለኒ ምናምን የሚባለው ሬጅመንቱ ወጣ ሸሽታ ወደ ሌላ ሄደች። ከዛ ምንድነች ደግሞ ስታወራ አማርኛ ነው የምታወራው። እንዴ ሰላይ ነች ተብላ ተያዘች። አንቺ በፍጹም ታጋ አይደለሽም፣ እኔ እንደዚህ ነኝ። ለብቻዋን እዛ ጋር ነኝ እንጂ ብጽይት ምናምን ጓድ ነኝ እንጂ እኛ ጋር ተቀላቀይ ሲሏት እዛ ለብቻዋ የምትቀመጠው ምን ሆነሽ ነው? ከዛ አማርኛ ነው የምታወራው። ከዛ አንቺማ ጆሮ ጠቢ ነሽ ለዚህ ነው የመጣሽው። ኧረ አይደለም ሄድና እንትና ጋር ደውል ብላ ትለዋለች። የድሮ መጀመሪያ የተቀላቀለችው ደወለች። እንደዚህ የምትባል ልጅ አለች እንዴ የት አለ ተገኘች ወይ ብሎ ላኩልን የኛ ነች ይሏታል። ከዛ አቀረቧት። ኤኖ ጆይን አደረገች። እድሜዋ ምን ትላለ ወደ የመጨረሻ ላይ 2 ጊዜ ቆስላለች 2 ጊዜ። ከዛ በዲዲአር ወጣች። ኮፊ ሃውስ ላይ የምትሰራ በቃ የትግራይ ህዝብ የደረሰበት ጉዳይ በቃ የትዴፍን ጉዳይ ጭራሽ ትግርኛ አማርኛም እየጠፍቶ በትግርኛ የምትቀላቅለው እና አባቷ ደግሞ ጁንታነሽ ከጁንታነሽ ከኔ ጋር መምጣት አትችልም ተብላ ወደ ጋሸና መሄድ አትችልም። እንዳይገሉኝ አካባቢው እንዳይገለኝ አባቴ እንዳይገለኝ ወደዛ መሄድ አልችልም አለች። በቃ የጸጥታ ችግር አለብኝ። ኤዳ ጁንታ ሆና መጣች ልጃችን ከዚህ በኋላ ልጅ አይደለሽም ተብላ እንግዲህ በህግ ቋንቋ ተነቅላለች ማለት ከቤተሰብነት ተነቅላለች ማለት ነው። ጁንታ ነሽ ብሎ አባቴ እንትን አለኛለች። ቀጥዬ አካውንቷ አለ ስክሪን ላይ ከዩቲዩብ መርጠን ንግግሯ ስንመርጥ አካውንቷ እዛ ላይ ተጻፈ። ዩቲዩብ ላይ አለ ገሊ ፕላስ አለ። ማገዝ የምትፈልጉ ስክሪን ላይ ያለውን አይታችሁ አግዟት። ደስ ይበላችሁ፣ አእምሯችሁ ደስ ይበለው። ማንኛውም የአማራ ተወላጅም የኦሮሞ ተወላጅም ተጋሩም ሁላችሁም አይዞች በርቺ እያላችሁ አበረታቷት። ተመልካቾች ስክሪን ላይ አለ። ወደ ኋላም ቁጥሩ ካመለጣችሁ ወይ ስክሪንሾት ውሰዱት ወይ ደግሞ ቲቪ ላይ ያላችሁ ቴሌቪዥን ላይ ሆናችሁ ለምትከታተሉ በፎቶ አንሱት። ተዘጋጅታችሁ ጠብቁ። በተረፈ ዩቲዩብ ላይ ያላችሁ ተመልሳችሁ ማየት ትችላላችሁ። ቁጥሯን ማገዝ የሚፈልግ ሰው ማለት ነው። ወስኛለሁ ምናምን አልሻት። ከዛ እንዴት ነበረ ጉዞሽ? ኔክስት ከኔ ከቤታችን የነበረችው አርበኛ ኢስራኤል ክልታይ ጎርሃደ አርበኛ ክፍለ ጦር ነበረች ቤታችን የነበረችው። ከዛ ለነሱ ነገርኳቸው። እኔ እስከናንተ ጋር መጋደል ፈልጋለሁ ምናምን አልኳቸው። ከዛ ደነገጡ። በቃ እንዴ ለምን ምናምን አሉናስ በጣም ደነገጡ። አረ አይሆንም እኛኮ ብዙ ነገር አይተን የወጣ ነው። አደይ እናታችን ተገላለች። አው ልጆች እንዴት ይያሉ በቃ ብዙ ግፍ አይተን የወጣ ነው እና አንቺ ምን አውቀሽ ነው ያለ ኃጢያት ግን እንዴት ሞቻለሽ ምናምን አሉኝ። ከዛ አይሆንም ምናምን አረ አትሄጂም አንቺ እኮ ምንም አታውቂ ምናምን አሉኝና አይ በቃ ሄዳለሁ ምናምን ቢወሰንኩ። ከዛ በቃ አረ አይሆንም ምናምን አለ። እንዴት ሞቻለሽ ምንም የማታውቂ ቆላስ እንዴ ለምን ትሞቻለሽ ምናምን አለኝ። ከዛ በቃ ብዙ ይመክሩኝ ነበር የሻለቃ መሪዎች ምናምን በቃ የመጡ ይመክሩኝ ነበር። ከዛ በቃ መጨረሻ ላይ አይኔ ታሪክ መስራት ፈልጋለሁ ምናምን አልኳቸው። ማለት ብዙ ይመክሩኝ ነበር። ለእንዴት ትወጫለሽ ጦርነቱ እኮ ሞት አለ፣ አካል መጉዳት አለ፣ ብዙ ነገር ነው ያለው። እንደዚህም ላትወጪ ትችያለሽ እኮ ምናምን አለኝ። ቢሆንም እናንተም እንደኔ ነበራችሁ የደስ ያለ ቤት ከቤታችሁ እንደኔ ሁላችሁ ነበር የተቀመጣችሁት። አሁን ግን በቃ እንደኔ እንደ በረሃ ላይ ነው ያላችሁትና በቃ እናንተ የሆናችሁትን እሆናለሁ ምናምን አልኳቸውና ወጣሁ። ከዛ በቃ ብዙ አደረጉ። ማለት እንዴት ትሞታለች ምንም አታውቅ ልጅስ እንዴት ትሞታለች ምናምን አልኳቸው አሉ። ከዛ ያኔ ደግሞ ጠይቁኝ እድሜሽ ስንት ነው አሉኝና ጨምሬ ነበር የነገርኳቸው። ተመልካቾች አካውንቷ ላይ ትንሽ ልመልስላችሁ። እዚህ ጋር ቁጥሯ ላይ ያለ ቁጥሯ አካውንቷ ቁጥር አለ እዚህ ስክሪን ላይ ያለው። ማገዝ የምትፈልጉ ስክሪንሾት ውሰዱ። በያላችሁበት ሆናችሁ በሞባይል ትራንስፈር አለ ኢትዮጵያ ውስጥ ሆናችሁ አገር ቤትም ሆናችሁ እንግዳ ተቀባይ ስለሆነ ይሄ ህዝብ የትዲኤፍም እቺ ለትግራይ ብላ ከጋሸና ቤተሰቦቿን
ትታ ወደ ትግራይ የገባች ነች። 2 ጊዜ ቆስላለች ለትግራይ ብላ እና በያላችሁበት አይዞሽ እያላችሁ ስልኳም እዚህ ላይ ስክሪን አልወሰድ ነው እንጂ ገርሊ ፕላስ ላይ ገብታችሁ ቴሌፎን ቁጥሯም አለ እዛ ላይ ቴሌፎን ቁጥሯም አለ። ደውላችሁ በርቺ በሏት። ኢማጂን እቺ ትግራይን ያለችው ለትግራይ ብላ መስዋዕትነት ከፍላ ጁንታ ተብላ ወደ ጋሸና ወደ ቤተሰቦቿ መመለስ አልቻለችም። ጌታቸው ረዳ ካሕሳይ ግን ይህን ሁላ ትግራይ ውስጥ የነበረው ህይወት ትቶ ብልጽግና ጋር ሄዶ ቲአርቲ ቴሌቪዥን ላይ ሄዶ ቲአርቲ ወለል ላይ ሄዶ ትግራይ ላይ ሲሳደብ ይውላል። ጊዜ ከባድ ነው። ፖለቲካ ስብና ፖለቲካ አይደለም፣ ይሄ ስብና ሞት ነው። የዕለቱ ትልቁ አጀንዳ በነገራችን ከዚህ ጉዳይ አንድ መታወስ ያለበት ተጋሩ የሆኑ በቲዲኤፍ ጋር የተታገሉ እሷ ብቻ አይደለች፣ በርካታ አሉ። የወላይታ ልጆች አሉ፣ የኦሮሞ ልጆች አሉ። ለምሳሌ የኦሮሞ ተመልካቾች ኦሮሞ ተወላጆች ፕሮግራም የምትከታተሉ አንድ ፕሮግራም ኢንትረስቲንግ ስቶሪ ልንገራችሁ። ሁላችሁም ኢንፋክት ኢትዮጵያውያን አጋጣሚ ዘመዴ አግብቶ ወደ አለልቱ የመጣ በኢትዮ ኤርትራ ጦርነት ጊዜ ዘመዴ አግብቶ የመጣ ወታደር ነው። አጋጣሚ የማውቀው ታሪክ ነው። አለልቱ ወደ አዲስ አበባ መሄጃ ሸኖ አለፍ ብሎ ወደዛ ያለ ነው። ትንሽ የመንደረች አለልቱ ለነ ተጋሩ በሚታደኑበት ጊዜ እንደሚዳቋ ይሄ በቄሮ ፕሮቴስት የፋኖ ቄሮ በሚባልበት ጊዜ ተጋሩ በየቦታው የነበረው ሁኔታ ታውቁታላችሁ። የነበረው ቦታ ኦሮሚያ የነበሩ አማራ ብቻ ሳይሆን ኦሮሚያ አካባቢ የነበሩ እቺ ባሏን አምናን የመጣችው ወደ አለልቱ እቺ ዘመዴ ማለት ነው። ከዛ መጨረሻ ውጪ ተባለች ከአለልቱ ከተማ ውስጥ ነው። ትንሽ ከተማ ውስጥ ነው ያየኋት እኔ። ከተማ ውስጥ ሄጄ ጎብኝቼዋለሁ አንድ ቀን ድሮ። ውጪ ተባለች በቄሮ ፕሮቴስት ጊዜ። እሷ ውጪ እኔ በቃ ሄድኩኝ ስትል ልጅ ወልዷል። እኔም ሄዳለሁ ሚስቴ ማትፈቅዱላት ከሆነ እዚህ አብረን ለመኖር እኔ እጄ ከትግራይ ህዝብ ጋር እኖራለሁ ብሎ ወደ ትግራይ ሄደ። ከዛ አብይ አህመድ ወደ ስልጣን መጣ። 2 ዓመት ቆየ። ትግራይ ሄዶ ተፈናቃይ ነው ጥሩ ነው እንትን ነው እና መከላከያ ነበር። መሬት ተሰጠው። የአካባቢ የሆነች የከተማ መሬት ትንሽ የሰጡት እንደ ቮለንተሪ እንደ እገዛ እንዲታገዝ ተብሎ ትንሽ የሱቅ ከፍቶ ይኖር ነበር። የትግራይ ጦርነት ተጀመረ። አብሮ ቲዲኤፍ ጋር ተቀላቀለ። ብርጌድ አዛዥ ነው፣ ሬጂመንት አዛዥ ሆኖ እስከ ደብረ ብርሃን ድረስ የመጨረሻ እስከ ደብረ ብርሃን ድረስ ከደረሱት እሱ አንዱ ነበር። ሲመለስ ተሰዋ። ከደብረ ብርሃን ሲመለሱ ተሰዋ። አለልቱ ለመድረስ ምን ያህል ነው የቀረው? ከደብረ ብርሃን ተመልከቱ፣ ተሰዋ። እንደዚህ አይነት ታሪኮች አሉ በቲዲኤፍ ውስጥ በርካታ ነገሮች አሉ። እንደዚህ አይነት ህይወት የሷም አካሏ ላይ 2 ጥይት አስተናግዳለች፣ ቆስላለች። አሁን ዲዲአር ወጣለች። እንደዚህ አይነት ታሪኮች አሉት ቲዲኤፍ ውስጥ ስብዕና ያላቸው። የነ ሴኮቱሬ ታሪክ ለምናውቀው እኛ እነ ቾከፌራ ምናምን የሚባል ታሪክ ነው የምናውቀው እኛ። ብዙ ያልተነገሩ ነገሮች አሉ። እቺ ከጋሸና ወደ ቲዲኤፍ የገባችው እህታችን በጣም